ጎንስ ያስፈልግሻል በሚል ደስታ እዚህ ቤት ገብቶ ከአንቺ ጋር እንዲኖር አንዱ ክፍል እንድትለቂለት እና የአንቺን ደህንነት የአንቺን ሰላም አረጋግጣል። ዳንና የሜሪ የደስታ ከአንቺ ጋር ሆኜ ህይወት እኮ ከኔ ጋር ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ነገር አለምን አጣደፍ ማስገባት ነው። አስገብም ደስ አላለኝም። ይሄ ነገር እኮ ወርድ ተቀራረቡ አረጋችኋለሁ። ሩታ አንተን ለመረዳት እየሞከርኩኝ ነገሮችን ካንተ ጋር ጥሩ ለማድረግ ምናምን እየሞከርኩኝ፣ አንተ ግን በጣም እያስጨነቀኝ ነው። እያጣደፍክብኝ ነገሮችን ምናምን ቴንሽን ነው እያደረግኩኝ። ታምንም የሚያውቀው ነገር የለም። እንግዲህ ነው ሳያውቅ ነው ሻንጣውን ጎትቶ የመጣው ቤት ድረስ። ሻንጣ ባዶ ነው። ሻንጣ ባዶ ነው። በአንድ ጣት ነው። አንተ ሰው አይደለም፣ እነሱ ሰው አይደሉም። እየተገናኘን ነው አይደለ? የግድ ሰው ያስፈልገኛል። ሰው አስፈላጊ እዚህ ቤት የሚያድር ሰው ያስፈልጋል። ሰው አስፈላጊነቱ የሚታወቀው የግድ ቤት ውስጥ አብሮኝ ካላለ ሰው የለኝም። ይበቃሻል ሩታ። አጠገብሽ መሆኑ ምንድነው ጉዳቱ? ነው ልቀቂ። ቆይ አጠገብሽ መሆኑ ምንድነው ጉዳቱ? ሩታ ምንድነው ጉዳቱ? አላበዛችሁ። በጣም እያናደዳችሁኝ ነው። ለምን አትበሳጭም? ስለሰማችሁ ምናምን በዚህ ልክ ነው እንደዚህ የምትሆኑት። ግን ዳኒ አንቺ ነሽ የፈቀድሽው። በዛው ልጅቷን በዚህ ደረጃ ምንድነው የወታን ካልመራን አላችሁ እንዴ? አላበዛም እንዴ ዳኒ? ኧረ ወደዛ ሰላም ይጥፋልን። መቼም ጌታ ሆይ በጣም እንደምታውቁት ደግሞ እስካሁን ሆቴል ላረፈ ዳስኮራው ጋይስ አይ ለነገሩ ለሩታ ሲባል ካፍ ውስጥ እንኳን አውርቶ ማውጣት አይችልም ልጁ። እኔ እሻላለሁ ባይዘው እስከ 290 $300 አካባቢ። ኧረ እባክህ ዶላር አላለም። ወዳትና ለሱ ከሩታ አጠገብ ስለዚህ እናንተ ምን ቤታችሁ ሩታና ደስታ ተናግረው አብሮ ይኖሩ እንዴ? አላበዛችሁ? ወጥቷል ከቤት ላይ ደግሞ ነግሩናልና ከዚህ በኋላ እሱ ነገር ይስተካከላል ብለን ስለማናስብ ምንድነው ያመጣለን ሀሳብ ፈላጭ ቆራጭ ሆነ ህይወትን ለመቀጠል እኮ ገና በደንብ ለመግባባት እየሞከሩ ነው አይደለ? ሰው ቤት ድረስ ሩታ ምን ሆነሻል? ለምን አትረጋጊ? ሲቀጥል ደግሞ እኮ ኧረ ሴት ቤት ወንድ ሻንጣውን ይዞ አይገባም። ሼም ነው። እውነትሽን ነው። ትክክል ነሽ። የአብርሽ ቤት መፈነቃቀል ትችላላችሁ። እነዚህ ፎቶዎች ችግር የለውም። ምን አቅቶኝ ነው? አንቺ አሁን አይደለም እኔ እሷም አታውርዶ ምን ብለህ እንድትወርዱ እኮ ነገር ያለ ፕሮሰስ ይቅርና ነው ወይ እሱ ሁሉ ፕሮሰስ ይቅርና ማለት ነው። ገና እኔ እናንተ በደንብ መች ተግባባንና ነው ለእንደዚህ እኮ በደንብ ይሄኛው ነገር እዚህ ነው ተግባባው። ሻንጣውን ይዞ ቤት የገብቶ ሻንጣው ባዶ ነው ጋይስ። በአንድ ጣት ነው ወረወረች። በቃ እዚህ መሆኑ ማለት ነው። እዚህ መሆኑ በየቀኑ አልካችሁ። አሁን እንዲህ የምታስቢለት ከሆነ ክፍሉን ስጪ። የእናንተ ሀሳብ ነው አይደል? ክፍሉን ስጪ። የትኛው ክፍል ነው የሚሆነው? ተናግሯል እኮ እኛ ሀሳብና እሱ ሀሳብ አለ። ሩታም የነቃች ነው ባይዘው የሰው ቤት አይደለም የሩታ ቤት ነው። የሩታ ቤት ማለት ደግሞ አንተ ቤት ነው። የአብርሽ ቤት ነው። በግድ ነው እንዴ? በግድ ግባ ምናምን ትሉኛለህ እኮ እርስ በርሳቸው ይሁን ተስማምታል። መጣው ውርደት የሰው ቤት የሩታ ቤት አንዴ ቤት ወይኔ ጉዴ! ፈላጭ ቆራጭ ዳንና ሜሪ ፈራጭ ቆላጭ ጋይስ፣ ፈራጭ ቆላጭ አልተስማሙም። በጀመራም ሲመጡ ቅሌት እሰይ እንኳን አዋረካችሁ። ጀግና ማርያም እዚህ አደነኩ። ጀግና ነው እግዚአብሔርን። አንደኛ ነገር እሱም ራሱ ፍላጎቱ እንዳልሆነ እየነገራችሁ ባልና ሚስት ተስማሙ። ጎበዝ ደግ ያረግሽ ሩታዬ ማርያምን ጀግና ነው። ደስታ አጨበጨብልክል ስላዋረድካቸው እነዚህ ልጆች። የስ ሜሪማ ሁለቱን ልታስተኛ ሾክላለች። ውዶች እኔ ልንገራችሁ
ስላልኩ ትወጣለህ። ምን ታመጣለህ? ነግሬያችሁ ነበር። እንደማይሆን ነገር እየቀለድሽበት ነው። ምክንያቱም እሱ እየጠቀምሽበት ያለሽ አብርሃምን ለማስቀናት ነው። ሩታ ይሄን ነው እያደረግሻለሽ እንጂ ማስቀናት ምናምን አትበሉኝ። እንደዛ አይነት ሀሳብ ቢኖረኝ ኖሮ በጣም ድሮ ምናምን የጀመረው ነገር እስካሁን ማስቀጠል። ስለዚህ ምን አይነት ባለጌ ናችሁ ዳንና ሜሪ? በሰው ህይወት እናቡካላችሁ እንጋግራላችሁ። ሰው እንዲህ ታዲያ ምን አገባ? ውጣ፣ የራስን ላይፍ ነው። ሊያስፈልገኝ ይችላል። እናንተ አላችሁ፣ እሱ አለ። ግን ደግሞ እንደዚህ አይነት መንገድ አይደለም ሰው እኮ ውዶቼ። በጣም ይቅርታ፣ ትልቅ ቪዲዮ ነው ያመጣውላችሁ። በጣም ስለገረመኝ ነው። በጣም የዳንና የሜሪ ነገር በጣም ነው የገረመኝ። ታውቃላችሁ የማንም ደጋፊ አይደለም፣ ግን ዛሬ ሩታ ትክክል ናት ለኔ ማለት ነው። በተለይ ደግሞ ደስታ መቀየሩ በጣም ገርሞኛል። ግን ትክክል ነው። የፍላጎታን መጠበቅ ግድ ይላል። ግን በዚህ ደረጃ ማለት እቺ ልጅ እንደ በግ ልትነዱ ያሰባችሁ ምንድን ነው? ግን የራሳችሁን ንግድ እኮ ነው ጀመራችሁ። ባይዘው ትላንትና ገባችሁ። በጣም እይታ አለ ታውቃላችሁ። ከሩታ ጋር ሲመጡ እኔም እኮ በጀመራም ብያቸዋለሁ። ሜሪና ዳኒ በሩታ የተጫወቱባት ነው ብዬ አልተናገርኩም? ጥላቻ ይመስላችኋል? ስለ ሩታ ሆኔ ነገር ስትናገር እማልቀበላት ክፉ ሆነ መጥፎ ነገር ስለምታወራ ነው። አብርሽ ስለምታሰድብ ነው። አነጋገራ ትክክል ስላልሆነ ነው። ዛሬ ደግሞ ለእኔ ትክክል ናት። ምን አይነት ባለጌ ብትሆኑ ነው ግን ዳንና ሜሪ ማለት ነው? አንቺ ትልቅ ሴት አይደለሽ? በግድ እንዴት ነው በግድ ከወንድ ጋር ኑር የምትሏት? እናንተ ማናችሁ እንዴ? 6 ወር ያልሞላ ህፃን፣ ለዛም ደግሞ በወደዣ አለው ትላለች። አይደብራችሁ? ቢያንስ ቤት አትቀይሩላትም? በጀመራ እኔ እኮ ስጀምር ዲያስፖራ ከመቼ ነው ማለት ለራሱ እኮ እስከ ዛሬ ቤት ገዝቶ መኖር አይችልም። ታዲያ ቤት ገዛ፣ መኪና በዛ። ጋይስ የማይመስል ነገር ሁሉም ነገር ሳክስ ነው። ልንገራችሁ ብዬ ነው። ትላንትና ቀናችሁ አላችሁ አይደል? ምንም የሚያስቀና ላይፍ የላትም። ምንም የሚያስቀና ምንም ነገር የለም ሩታ ጋር ማለት ነው። ገባችሁ? አዎ ሲጀምር በቃ በጣም ነው የገረመኝ ጋይስ። እንዴት ነው በዚህ ደረጃ ሰው የምትንቁት? እንዴት ጅል አረጋችሁ ተመልካችን? አይደብራችሁ? ሲቀጥል ደግሞ እቺ ልጅ የራሷን ላይፍ በራሷ ነው መኖር የምትችለው። እናንተ ስላላችሁ ነው ከደስታ ጋር የምትኖረው። እግዚአብሔርን ለእኔ ትክክል ናት። ዛሬ ታውቃላችሁ እኔ ማሽቃበጥ አልችልበትም። እውነታን ነው የተሰራው ላይ ነው ቪዲዮ። ስለዚህ ዳንና ሜሪ የምታረጉ ነገር ተንኮላችሁ ግን እንኳን አዋርደቻችሁ። ውርደታ ሙላ ማለት ነው። ዳኒ ማን ነው ደስታ ሁለቱም ነው አዋረደ። በነገራችን ላይ አለ ፍላጎታ ሊኖር አልችልም። በቃ አስከበራት። በነገራችን ላይ እግዚአብሔርን አስከበራት። እንደዚህ አይነት መልስ ስለመለሰ በጣም ነው ደስ አለኝ። ለምን የኔ ማለት ያላቅም ጋይስ በጣም ነው አደነኩት ራሱ ማለት ነው። እንድጮውባት አልፈልግም ነው አለና ላይክ ሰብስክራይብ አድርጎ አመሰግናለሁ።